የመሬት ባለይዞታው እየተቃወመም ይሁን ሳይቃወም በሌላ ሰው የይዞታ መሬት ላይ የተሰራ ቤት ወይም ደግሞ የተገነባ ህንፃ እጣ ፈንታው ምንድነው? ህጉ ምን ይላል? የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትስ በዚህ ዙሪያ ላይ ምን አይነት አስገዳጅ የህግ ትርጉም ሰጥቷል የሚለውን አንድ በአንድ ምነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን ቻናል ቤተሰቦች እንዴት ናችሁ? ዛሬም ወሳኝ በሆነ ጉዳይ ተመልሻለሁ። አንድ ሰው በሌላ ሰው የይዞታ መሬት ላይ ባለይዞታው እየተቃወመም ይሁን ሳይቃወም ቤት የገነባ እንደሆነ ወይም ደግሞ ህንፃ የሰራ እንደሆነ በዚህ ቤት ወይም ደግሞ ህንፃ ላይ መብት አለው ወይስ ደግሞ የለውም? ይህ የተሰራው ህንፃ ወይም ደግሞ ቤት እጣ ፈንታው ምንድነው? ለየትኛው ግለሰብ ነው የሚገባው? ለመሬት ባለይዞታው ነው ወይስ ደግሞ እየተቃወመም ይሁን ሳይቃወም በሌላ ሰው የመሬት ይዞታ ላይ ለሰራው ለሌላኛው ሰው ነው ይህ ህንፃ? ወይስ ደግሞ ህጉ ምን አይነት መፍትሄ ነው በዚህ ዙሪያ ላይ ይዞ የመጣው? እንዲሁም ደግሞ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትስ በዚህ ላይ ምን አይነት አቋም ነው የያዘው የሚለውን አንድ በአንድ የምነግራችሁ ነው የሚሆነው። በስተመጨረሻ ይህ ለረጅም ጊዜ ሲሰራበት የነበረው ህግ በ5 ዳኞች የተወሰነው የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ አሁን በቅርቡ በ7 ዳኞች ስለተሻረና ስለተቀየረ ይህ ውሳኔ ይህን በ7 ዳኞች የተወሰነውን ውሳኔ በስተመጨረሻ የምነግራችሁ ነው የሚሆነው። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ውድ ቻናሌ ቤተሰቦች በፍትሐብሔር ህጋችን አንቀጽ 1178 ጀምሮ በሌላ ሰው የይዞታ መሬት ላይ ህንፃ ስለሰራ ሰውና ስለ ዕጣ ፈንታው መፍትሄዎቹን አስቀምጧል። ያስቀመጠበት መንገድም እንግዲህ ባለይዞታው ሲቃወምና ሳይቃወም በማለት በሁለት ከፍሎታል። እንግዲህ ባለይዞታው በግልጽ እየተቃወመው ማንም ሰው በሌላ ሰው የይዞታ መሬት ላይ ህንፃ እየሰራ እንደሆነ በዚሁ ህንፃ ላይ አንዳችም መብት አይኖረውም በማለት ይደነግጋል። እንግዲህ የፍትሐብሔር ህጋችን አንቀጽ 1178 ንዑስ አንቀጽ 1 ነው እንደዚህ በማለት የሚደነግገው። ስለዚህ በግልጽ እየተቃወመው ተው በይዞታዬ ላይ ቤት አትስራ፣ ህንፃ አትገንባ፣ ይህ የይዞታ መሬት ለኔ ነው እያለው በግልጽ እየተቃወመው እየነገረው ከሰራ ለዚህ በሰራው ህንፃ ላይ ምንም አይነት መብት እንደማይኖረው በግልጽ ይደነግጋል። እንዲሁም ደግሞ ባለመሬቱ እንደመረጠ እንግዲህ ህንፃ የሰራውን ሰው ያለ ኪሳራ ያለ ምንም ክፍያ ማለት ነው ለቆ እንዲሄድ ለማድረግ ይችላል ማለት ነው። እንግዲህ የመሬት ባለይዞታው እሱ እንደመረጠ የሰራውን ህንፃ ያለ ምንም ኪሳራ ወይም ደግሞ ያለ ምንም ክፍያ ለቆ እንዲሄድ አሊያም ደግሞ ባለ ህንፃው በራሱ ኪሳራ አፍርሶ ያን የሰራውን ቤት ወይም ደግሞ የገነባውን ህንፃ በራሱ ወጪ በራሱ ኪሳራ አፍርሶ እንዲሄድ ለማድረግ መብት ያለው መሆኑን ይሄ ድንጋጌ ንዑስ አንቀጽ 2 በግልጽ ይናገራል። ይህ እንግዲህ ውድ ቻናል ቤተሰቦች በባለ ይዞታ መሬቱ እየተቃወመ ሌላ ሰው በዚህ የይዞታ መሬት ላይ ከገነባ ነው። ነገር ግን ባለ ይዞታው ሳይቃወም የተሰራ ቤት ወይም ደግሞ የተገነባ ህንፃስ ምንድነው መፍትሄው? ለማን ነው የሚገባው የሚለውን አሁንም ደግሞ ይሄ የፍትሐብሔር ህጋችን አንቀጽ 1179 መፍትሄ ሰጥቶ እናገኘዋለን። ይሄም እንግዲህ ባለመሬቱ ሳይቃወም በሌላ ሰው መሬት ህንፃ የሰራ ሰው የዚሁ ህንፃ ባለሀብት ይሆናል የሚል ድንጋጌ ፈቃጅ ድንጋጌ እናገኛለን። እንግዲህ ይሄን የፍትሐብሔር ህግ ድንጋጌ መሰረት በማድረግ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዛግብት ላይ 5 ዳኞች በተሰየሙበት የተለያዩ ውሳኔዎችን ይህን ድንጋጌ መሰረት በማድረግ ማለት ነው ውሳኔ ሲሰጥ ቆይቷል። ይህንን መሰረት በማድረግ እንግዲህ እስከ ሐምሌ 30 ቀን 2017 ዓመተ ምህረት ድረስ አንድ የመሬት ባለይዞታ ምንም ሳይቃወም ወይም ደግሞ ወዶ ፈቅዶም ቢሆን በግልጽ በመሬቱ ላይ ህንፃ ከተሰራ በሌላ ሰው ወይም ደግሞ ቤት ከተሰራ የዚህ ህንፃ ይህ ህንፃ ያለበትን ወይም ደግሞ ይህ ቤት የተሰራበትን ይዞታ ጨምሮ ባለ ሀብት የሚሆነው ያ ሌላኛው ሰው ወይም ደግሞ ባለ ህንፃውን የሰራው ሰው ነበር ማለት ነው። ነገር ግን ይህ ውሳኔ በስተመጨረሻ ሐምሌ 30 ቀን 2017 ዓ.ም የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከዚህ በፊት የተጣረሱ ውሳኔዎች ተወስነው ስለነበረ ይሄን ግልጽ ባደረገ መልኩ ውሳኔውን ቀይሮ ውሳኔውን ሽሮ
ውሳኔ ሰጥቷል ማለት ነው። ይህን ውሳኔ በስተመጨረሻ እመነግራችሁ ነው የሚሆነው ማለት ነው። እንግዲህ ውድ ቻናል ቤተሰቦች ባለመሬቱ ሳይቃወም እንግዲህ ባለመሬቱ ከባለ ህንፃው ጋር የተስማሙበትን ግምት በመክፈል ወይም ደግሞ በግምቱ ያልተስማሙ እንደሆነ የህንፃውን ግምት በመክፈል ህንፃውን ለማስለቀቅ የሚችል መሆኑንም ይሄ እንግዲህ ፈቃድ ድንጋጌ ይደነግጋል። ስለሆነም እንግዲህ የህንፃው ባለሀብት በማናቸውም ጊዜ በራሱ ኪሳራ ህንፃውን አፍርሶ ለመሄድ መብት ያለው መሆኑንም እንግዲህ ይደነግጋል ማለት ነው። ነገር ግን ህንፃውን የሰራው ሰው ይዞታው የእርሱ አለመሆኑን አውቆ ከሰራውስ ምን ይሆናል ነው? ወይም ደግሞ ማወቅ ሲገባው ወይም ደግሞ መብት የሌለው መሆኑን እያወቀ በግልጽ የባለይዞታው የህንፃውን መሰራት እያወቀም ቢሆን ሳይቃወመው ከቀረ ባለይዞታው የህንፃውን መሰራት እያወቀ ሳይቃወመው ሰርቶ እንደሆነ ህንፃው ምን ይሆናል የሚለውን በተመለከተ ህንፃውን ባለይዞታው በዋጋ እንዲያስቀረው የሚስማማ ይሆናል። እንግዲህ በህንፃው ዋጋ ሊከፈል ከሚገባው ግምት ምን ያህል አስቀርቶ ወይም ደግሞ ምን ያህል ሰጥቶ ባለ ህንፃውን ያሰናብተዋል የሚለውን በግልጽ እዚህ ጋር አስቀምጦታል። ከአራት እጅ አንዱን እጅ ብቻ ባለይዞታው ከፍሎ ህንፃውን ያስቀረዋል ይልናል። ይህ ማለት እንግዲህ ውድ ቻናል ቤተሰቦች ከ100% 25% ብቻ ለባለ ህንፃው በመመለስ ወይም ደግሞ በመክፈል ህንፃውን ይህ የመሬት ባለይዞታ ማስቀረት እንደሚችል ይደነግጋል ማለት ነው። ስለዚህ ውድ ቻናል ቤተሰቦች በተለይ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ባለመሬቱ ሳይቃወም ወይም ደግሞ ወዶ ፈቅዶ ለሌላ ሰው መሬቱን ሰጥቶ ይህን ይዞታውን ለሌላ ሰው ሰጥቶ ያም ሌላኛው ሰው በዚህ የመሬት ባለይዞታ ላይ ቤት ከሰራበት ህንፃ ከገነባበት በኋላ የዚህ ህንፃ ባለቤት ይሆናል። ይህ ህንፃ ያረፈበትን ይዞታም ከዛ በኋላ ባለቤት ሆኖ የሚቀጥልበት አጋጣሚ ነበር። በዚህ ፈቃድ ድንጋጌና ከዚህ በፊት በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 5 ዳኞች በተሰየሙበት በተሰጡ የተለያዩ መዛግብት ላይ ነገር ግን ሐምሌ 30 ቀን 2017 ዓመተ ምህረት በሰበር መዝገብ ቁጥር 24 23 14 ላይ 7 ዳኞች በተሰየሙበት ይህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይሄን ውሳኔ ቀይሮታል። ምን ብሎ ነው የቀየረው? ምንም እንኳን የመሬት ባለይዞታው ሳይቃወም ወይም ደግሞ ወዶም ፈቅዶም ይሁን ለሌላ ሰው ሰጥቶ ያ ሌላ ሰው በዚህ የይዞታ መሬት ላይ ህንፃ ቢሰራበት ወይም ደግሞ ቢገነባበት የዛ ሰው ይህ ህንፃ ያለበት ወይም ደግሞ ይህ ቤት ያለበት ቦታ የዛ ሰው ይዞታ ሆኖ አይቀጥልም። ይህ እንዲሆን ካስፈለገ በፍትሐ ብሔር ህጋችን አንቀጽ 1723 መሰረት በጽሁፍ መደረግ እንዲሁም ደግሞ በፍርድ ቤት መዝገብ አሊያም ደግሞ ውል ለማዋዋል ስልጣን በተሰጠው አካል ፊት መደረግ አለበት እንጂ ዝም ብሎ ባለይዞታው ስለፈቀደለት ወይም ደግሞ ሳይቃወመው ስለቀረ ብቻ ይሄ መሬት ህንፃውን ለገነባው ሰው ይዞታ ሆኖ የሚቀጥልበት የህግ መሰረት የለውም በማለት እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሐምሌ 30 ቀን 2017 ዓ.ም አስገዳጅ ውሳኔ ሰጥቷል። ስለዚህ ውድ ቻናል ቤተሰቦች ከዚህ በኋላ የመሬት ባለይዞታዎች ሰጥቸው ነው ፈቅጀለት ነው ምንም ሳልቃወመው የሰራበት ስለሆነ ለእርሱ ይገባል ማለት አይችልም። ሰጪው አካልም እንዲሁም ተቀባዩ አካልም ሳይቃወመኝ ስለቀረ ነው ወይም ደግሞ ወዶ ፈቅዶ በይዞታ መሬቱ ላይ እንድሰራ ፈቅዶልኝ ነው የሰራሁት፣ ስለዚህ ይሄ ቤቱ ያረፈበት ይዞታ የኔ ይዞታ ሊሆን ይገባል ብለው የሚያቀርቡት ክርክር ከዚህ በኋላ በዚህ 7 ዳኞች በተሰየሙበት የሰበር ሰሚ ችሎት ውሳኔ የተሻረ መሆኑን ወይም ደግሞ ተቀባይነት እንደሌለው ማወቅ ያስፈልጋል። ይህን የህግ ምክርና ትንታኔ እንግዲህ ወስዳችሁ እንድትጠቀሙበት እጋብዛለሁ። እንዲሁም ደግሞ ቤትና ቦታ ላላቸው ለሌሎቹ ሰዎች ይህን ቪዲዮ ሼር እንድታደርጉላቸው እንዲጠቀሙበት አሳስባለሁ። እንዲሁም ደግሞ ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስል ነበር። በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስክንገናኝ ድረስ ቻው ቻው፣ ባባይ።